ክፍል 6 ከ3 ቀን በኋላ ታቦተ ጽዮን የምትከበርበት በዓል ስለነበረ የኢትዮጵያ ሰዎች በኦሪቱ ሕግ ታቦተ ጽዮንን ይሳለሙ ዘንድ ተሰበሰቡ። እኛም በኅዳር 22 ቀን ቅዱስ ዑራኤል ለዕዝራ ጽዋ ልቦናን ያጠጣበት የበዓሉ ቀን ስለሆነ የቅዱስ ወንጌልን ትምህርት ስናስተምራቸው ዋልን። በዚህ ዕለት አባ ጰንጠሌዎንና ይኸው ሕፃኑ ፍሬምናጦስ ለመሄድ ተነሱና ለሊቀ ጳጳሳቱ ገጸ በረከት ለእነሱም ለስንቃቸው ብዙ ወርቅ ሰጣቸው። እኔ ግን እነሱ እስኪመለሱ ድረስ ከ8ቱ ቅዱሳን ጋር ቆየሁ። ከታቦተ ጽዮን ዘንድ ተቀምጬ ሳለሁ በዚያችው ሌሊት እንቅልፍ ያዘኝና በንዋም ላይ ሳለሁ ቅዱስ ዑራኤል መጥቶ የመሄዳቸው ነገር መልካም መንገድ መሆኑን ነገረኝ። ያን ጊዜ ወዲያው በደስታ ከእንቅልፌ ፈጥኜ ነቃሁ። እንበረምም ወደ እኔ መጥቶ ያየውን ራእይ ነገረኝ። ቅዱስ ዑራኤል በአንድ ሌሊት የዚህን ነገር ያሳየኝ በመሆኑ የእሱም ራእይ ከእኔ ራእይ ጋር አንድ ሆነ። ከዚህ በኋላ ይህ ዑራኤል መልአክ ታኅሳስ 18 ቀን በነፋስ ደመና የባሕሩን መርከብ ጭኖ እስክንድርያ እስኪደርስ ድረስ ከሊቀ ጳጳሱ ዘንድ በመልካም ጎዳና እየመራ ፈጥኖ አደረሳቸው። አባ ፍሬምናጦስም ታኅሳስ 25 ቀን የጵጵስናን ሥልጣን ተቀበለ። ታኅሳስ 29 ቀን በሰማይና በምድር መካከል ታላቅ የብርሃን ዓምድ እንደ ምሰሶ ቆሞ ወይም ተተክሎ በዚያች ዕለት በመንፈቀ ሌሊት ታየ። በማግስቱ ሁለቱ ወንድማማቾች ነገሥታት አብርሃ አጽብሃ ወደ ደብረ ጽዮንና እኛ ወዳለንበት ወደ 9ኙ ቅዱሳን ቦታ መጡ። ዛሬ በዚህ ቦታ ያየነው ብርሃን ምንድን ነው ብዬ አባ አረጋዊን ጠየቅኩት። ያን ጊዜ አባ አረጋዊ የዚህን ነገር ሁኔታ ምን እንደሆነ እንጃ አላወቅኩም፣ የሚሆነውን ሁሉ አምላካችን ያውቃል አለ። አንደኛው ንጉሥ አብርሃ ዛሬ ሌሊት በሕልሜ አባ ጰንጠሌዎንና ፍሬምናጦስ በእስክንድርያና በዙሪያ ባለው ባህር ላይ ወደ እኛ ሲመጡ መርከቡ ተሰብሮ አየሁ አለ። ነገር ግን አንድ ሰው ከሰው መልክ ይልቅ መልኩ እጅግ የሚያምር በትከሻውም ላይ እንደ ርግብ ብዙዎች ክንፎች ያሉት እየመራቸው ሲሄድ የተሰበረውን መርከብ ከባህሩ መስጠም አድኖ መርከቧን ወደ እኛ እየሳበ ከባህሩ ውስጥ ወደ የብሱ ሲያደርሳቸው አየሁ። ያን ጊዜ ከእንቅልፌ ነቃሁና የብርሃኑን ምሰሶ ቆሞ ስላየሁ ይህንኑ ሕልሜን ልነግርህ ወደ አንተ መጣሁ አለው። ሁለተኛም ንጉሡ አጽብሃ እኔም እንደ ወንድሜ እንደ አብርሃ በሕልሜ የልብሱና የቅላቱ ውበት እንደ በለስ አበባ ያጌጠ የመልኩ ውበት ቀይ ሆኖ ሰውን የመሰለ ነጭ ርግብ ከሰማይ መጥቶ ወደ ባህር ወረደና የባህሩን ማዕበል ገስጾ አባ ጰንጠሌዎንና አባ ፍሬምናጦስ የተሳፈሩበትን መርከብ አጽንቶ ወይም ጸጥ አድርጎ ወደ ሀገራችን ኢትዮጵያ ባለው የባህር ወደብ ሲያደርሳቸው አየሁ አለ። አባት ሆይ ይህ ከወንድሜ ጋር ያየሁት የሕልማችን ትርጉም ምንድን ነው? አለ። ከዚህ በኋላ ያን ጊዜ አባ አረጋዊ አሁንስ የብርሃን መታየትና የሕልማችሁን ትርጉም አወቅሁት አላቸው። የዚህ ትርጉም ጌታችን ኢየሱስ ክርስቶስ በዚያች ዕለት ታኅሳስ 29 ቀን ከእመቤታችን ከቅድስት ድንግል ማርያም የተወለደባት በመሆኑ በኢትዮጵያ ላይ ብርሃን ታየ አላቸው። እነሆ ዛሬ በሀገራችሁ በኢትዮጵያ የእውነተኛው ብርሃን አካላዊ ቃል በሥጋ ከእመቤታችን ከቅድስት ድንግል ማርያም መወለድ ተሰበከ ወይም ተነገረ። የኃጢአትን ጨለማ ያስወገደ ይህ ከቅድስት ድንግል ማርያም የተወለደው ብርሃን ፈጣሪያችን ጌታችን ኢየሱስ ክርስቶስ ነው። ዛሬ አባ ጰንጠሌዎን እና ፍሬምናጦስ በደስታ የሚመጡ ይመስለኛል። የብርሃን ዓምድ ወይም ምሰሶ ከርግቡ ጋር የክርስቶስ የብርሃን መልእክተኛ ነው። ወንድሞቻችን ከእስክንድርያ ሀገር በጤና በሰላም ይመለሳሉ። ስለ ሕልማችሁም እውነት እንደሆነ እነሱ በመጡ ጊዜ እንጠይቃቸዋለን አላቸው። ከዚህ በኋላ አባ ጰንጠሌዎንና ፍሬምናጦስ በሁለተኛ ወራቸው ታኅሳስ 30 ቀን ከእስክንድርያ ተነስተው ወደ አክሱም መጡ። የኢትዮጵያ ሰዎችም ከነዚህ ከሁለቱ ነገሥታት ጋር ተቀብለዋቸው በእንበረም ቤት አደሩ። እኛም ዘጠኞቻችን ከሁለቱ ነገሥታት ጋር ከ2 ወር በኋላ በሰላም ፈጥነው የመምጣታቸውን ዜና እንጠይቃቸው ዘንድ ገባን። ከዚያም አቡነ አረጋዊ እስክንድርያ መቼ ደረሳችሁ? ወደ ኢትዮጵያ በ2 ወር ውስጥ ፈጥናችሁ በደህና ለመመለስ እንዴት ቻላችሁ? አላቸው። ከእኛ ዘንድ ወደ እስክንድርያ ሊቀ ጳጳስ የተላካችሁበትስ ነገር እንደምን ሆነ? አላቸው። ከዚህ በኋላ አባ ጰንጠሌዎን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ያደረገልንን ተአምር ስሙ። እንዳያችሁን ከእናንተ ዘንድ ኅዳር 22 ቀን ተነስተን የይቅርታ መልአክ በሚሆን በዑራኤል መሪነት እግሮቻችን እንደ ነፋሳት እየተፋጠኑ ወይም እየሮጡ ያለ ድካም በ3 ቀን ምጽዋ ወደብ በመድረሳችን ተደንቀናል አለ። ስለዚህ ከ5 ቀን በኋላ ታኅሳስ 1 ቀን በመርከብ ተሳፍረን በባህር ላይ ጉዞ ጀመርን። ያን ጊዜ ሦስቱ የመላእክት አለቆች ሚካኤልና ገብርኤል ዑራኤልም ወደ እኛ መጥተው እንደ ዋናተኞች ሆነው በዚሁ በታኅሳስ 12 ቀን ከባህሩ ውስጥ ወደ የብስ ወይም በደረቁ መሬት ላይ አወጡን። ከባህሩ ከወጣን በኋላ ታኅሳስ 18 ቀን
ከሊቀ ጳጳሱ ዘንድ ደረስን። መምጣታችንን ይነግርልን ዘንድ ለሊቀ ጳጳሱ በር ጠባቂ ነገርነው፣ ሁኔታችንንም ሁሉ አስረዳነው። የበሩ ጠባቂም በጣም ተደነቀና ትናንትና ሊቀ ጳጳሳቱ የኢትዮጵያ ሰዎች ወደ እኛ ይመጣሉ፣ አንዱ ልጅ እግር ሲሆን ሁለተኛው ደግሞ የፊቱ ጢም በጣም ረጅም የሆነ መነኩሴ ነው። ስለሆነም ወደ እኔ ይመጡ ዘንድ አትከልክላቸው፣ የጵጵስናን ስልጣን ለመቀበል ወደ እኔ እንደሚመጡ የእግዚአብሔር መልአክ ዑራኤል ነግሮኛል ብሎ አስረድቶኛል በማለት ነገራቸው። የሊቀ ጳጳሳቱ በረኛ ይህንን ተናገረና ከሊቀ ጳጳሱ ዘንድ ፈጥኖ በመግባት መምጣታችንን ነገረው። ሊቀ ጳጳሱ አባ ትናቴዎስም ከቤቱ ወጥቶ እኛ ካለንበት ስፍራ ድረስ መጥቶ ተቀበለን። እኛም ያን ጊዜ በፊቱ ሰገድንና ጫማውን ሳምን። እሱም አንገታችንን አቅፎ ሰላም ከተባባልን በኋላ ራሳችንን ስሞ በፍጹም ደስታ እየተደሰተ ወደ አዳራሹ ይዞን ገባ። እኛም ወደ እሱ የመጣንበትን ነገር እንነግረው ዘንድ ተነስተን ቆምን። እሱ ግን ወንድሞቼ ሆይ የምትሹትን ወይም የምትፈልጉትን ሁሉ እኔ አውቄዋለሁና ተቀመጡ አለን። የእግዚአብሔር መልአክ ዑራኤል አምላክን ከወለደች ከእመቤታችን ከድንግል ማርያም ተልኮ መጥቶ ፍላጎታችሁን ሁሉ ነግሮኛልና ዓለምን ሁሉ ከፈጠረ ከተወዳጅ ልጇ አስራት ይሆናት ዘንድ የተቀበለቻቸው ለአምላክ እናት ወዳጆች ለሚሆኑ ለኢትዮጵያ ሰዎች ጳጳስ ይሆናቸው ዘንድ ይህንን ሕፃን እሾምላችኋለሁ። ዛሬ ግን ከኔ ጋር እደሩና ነገ የመነኮሳት አለቃ ከሚሆን ከአባ እንጦንስ ገዳም ከኔ ጋር እንሄዳለን። እንደዚሁም አባ እንጦንስ ገዳም የእመቤታችን የድንግል ማርያም የበዓሏን ዕለት ለማክበር ሦስቱ ሊቃነ ጳጳሳት ይመጣሉና በማግስቱም የቅዱሳን መነኮሳት ሁሉ አባት የሚሆን የእንጦንስ ክብረ በዓል ነው። ስለዚህ ከሦስቱ ሊቃነ ጳጳሳት ጋር አንድነት ሆነን የጴጥሮስንና የጳውሎስን ስልጣን እዚያው እሰጠዋለሁ። እነሱም የሮምና የቁስጥንጥንያ የአንጾኪያ አገር ተወላጆች ናቸው። ከዚህ በኋላ ከእሱ ጋር አደርንና እሱም የኢትዮጵያን አገር ሰዎች ባህልና ሁኔታቸውን ሁሉ ሲጠይቀን እኛም ስንነግረው ሌሊቱ ነጋ። በማግስቱም ሊቀ ጳጳሳቱ በጠዋት በተነሳ ጊዜ እኛም ከእሱ ጋር ወደ አባ እንጦንስ ገዳም ለመሄድ ተዘጋጀን። የግብፅ ሰዎች የእንጦንስ ገዳም ወደ አለበት ወደ እስክንድርያ እንሄድ ዘንድ ሰረገላ አዘጋጁልን። ከሊቃነ ጳጳሳቱ ጋር ከመርከቡ ላይ በተሳፈርን ጊዜ አራቱ የመላእክት አለቆች ሚካኤልና ገብርኤል፣ ሩፋኤልና ሱሪያል የተባለው ዑራኤል ከመርከባችን ላይ ወጥተው የተቀመጥንበትን መርከብ እየሳቡ በፍጥነት በዚያችው ዕለት ታኅሳስ 19 ቀን በ9 ሰዓት አደረሱን። ያን ጊዜ የሮማና የቁስጥንጥንያው የአንጾኪያውም ሦስቱ ሊቃነ ጳጳሳት ከኢየሩሳሌም ኤጲስቆጶሳት ጋር እዚያው አገኘናቸው። በሦስተኛውም ቀን የእመቤታችን የድንግል ማርያም የክብሯ በዓል ነበር። ይኸውም ዴቅስዮስ የጌታችን የአምላካችንን ልደት ካበሰረ ከገብርኤል በዓል ጋር እንዲከበር ያደረገ ወይም ያስተባበረበት ዕለት ነው። አራቱ ሊቃነ ጳጳሳት በአንድነት ተቀምጠው ጠሩንና አምላክን በወለደች በእመቤታችን በድንግል ማርያምና በገብርኤል በዓል በዚሁ ታኅሳስ 22 ቀን የጵጵስናውን ሥርዓተ ጸሎት አደረሱ። ፍሬምናጦስም ጳጳስ ይሆን ዘንድ ሾሙት። የኢየሩሳሌሙ ኤጲስቆጶስ አባ ቄርሎስ የእግዚአብሔር መልአክ ዑራኤል በሰው ተመስሎ ስሙ ሰላማ ይሁን ብሎ ነግሮኛልና ይህ የኢትዮጵያ አገር ጳጳስ ሆኖ የተሾመው ሕፃኑ ስሙ ሰላማ ይሁን ብሎ ለሮማው ሊቀ ጳጳስ ለአባ ክርስትዴዎሉ ነገረው። ሰላማ ማለትም ትርጉሙ በሰውና በእግዚአብሔር መካከል ሆኖ የሚያስታርቅ ማለት ነው። ፍጻሜው ጌታችንም አምላካችን ከቅድስት ድንግል ማርያም በሥጋ ከተወለደ በኋላ ባለው ብርሃናዊ ዘመን መካከል በመነሳቱ ፍቅርና ሰላም ሆኖ ለኢትዮጵያ ሀገር ተሰጠ ማለት ነው። ሊቀ ጳጳሳቱ አባ አትናቴዎስም ይህንን ስም ሁላችሁም ትፈቅዱታላችሁን? አላቸው። የሮማና የቁስጥንጥንያው የሶርያው አባ ዮሐንስም አዎን፣ የኢየሩሳሌሙ አባ ቄርሎስ እንዳለው ሊሆን ይገባል አሉ። ይህንን ከሰሙ በኋላ ደስ አላቸውና አራቱም ሊቃነ ጳጳሳት መንበረ ሲመቱን ከፍ ከፍ አደረጉና ለጵጵስናው ሹመት የሚገባውንም ጸሎት ለማድረስ ከመንበረ ሲመታቸው ላይ ተነስተው ቆሙ። አባ አትናቴዎስንም በከበረ ከፍተኛ ወንበር ላይ አስቀመጡት። ከራሳቸውም ላይ አክሊላቸውን አውርደው እጁንና እግሩን ሳሙት። ፍሬምናጦስንም ሰላማ በማለት ጸሎትን በመጸለይ በፍጹም ምስጋና ይገባዋል፣ ይገባዋል፣ ይገባዋል እያሉ በወርቅ ጥና እያጠኑ 3 ጊዜ ዞሩት። ዳግመኛም በሀገራቸው ቋንቋ ያሮስ ያሮስ፣ አክዮስ አክዮስ አሉ። የዚህም ትርጉሙ ይገባዋል፣ ይገባዋል ማለት ነው። ጸሎተ ጵጵስናው ከተፈጸመ በኋላ በቅዳሴው ጊዜ አባ አትናቴዎስ ለቅዳሴው መሪ ሆነና አባ ሰላማም ከሱ ጋር ወደ መቅደሱ አስገብቶ በመሰዊያው መንበር ፊት ለፊት አቆመው። ያን ጊዜ የሮማው ሊቀ ጳጳሳት ተራዳኢ ቄስ፣ የኢየሩሳሌሙ አባ ቄርሎስ መራሂ ዲያቆን፣ የቁስጥንጥንያው ሊቀ ጳጳስ በቀኙ፣ የአንጾኪያው ሊቀ ጳጳስ በግራው ቆሙ።
በእንደዚህ ያለ ሥርዓት የቁርባኑን ቅዳሴ ጸሎት አደረሱና የአምላካችንን ሥጋውን ደሙን አቀበሉን። ለሚገባቸውም ሕዝበ ክርስቲያን ሁሉ አቀበሏቸው። በማግስቱም አሰናበቱን። ቀጥሎም የብርሃን ሰረገላ በምንም ሁኔታ ከሰው ወገን አንዲት ስንኳ ሳይስበው ወደ እኛ ስለመጣ ተሳፈርንና በባሕሩ ላይ አድርገን ታኅሳስ 28 ቀን የገና ዕለት ወደ እናንተ ተመለስን። በባሕሩ ላይ ስንደርስ የባሕር ማዕበል ተነሳብን። ጊዜውም መንፈቀ ሌሊት ነበር። ወሩም ታኅሳስ 29 ቀን ጌታችን አምላካችን የተወለደበት ዕለት ነው። ያን ጊዜ ከሰማይ ቅዱስ ዑራኤል ወርዶ የባሕሩን ማዕበል ገሠጸውና ጸጥ አለ። ወዲያውም ከባሕሩ ውስጥ ወደ ሀገራችን ወደ ኢትዮጵያ ባለው የብስ ወደብ አውጥቶን ወደ ሰማይ ዐረገ። ከዚህ በኋላ በዚሁ ወር በታኅሳስ 30 ቀን ከባሕሩ ዳር ተነሳንና አሁን እንደምታዩን ወደ እናንተ ደረሰን። ሊቀ ካህናቱ እንበረምና ሁለቱ ነገሥታት አብርሃ አጽብሃ ስምንቱም ቅዱሳኖች በጣም ደስ አላቸው። ከዚህ በኋላ በማግስቱ ጥር 1 ቀን ጥምቀተ ክርስትና አደረግን። ሁለቱ ነገሥታትና ሊቀ ካህናቱ እንበረም የሌዋውያንን ካህናት ልጆችና ወንድሞች ምዕመናን ሕዝብ ሁሉ ተጠመቁ። ታቦተ ጽዮንንም አምላክ እንደባረካት ቅዱሳን በሚሆኑ በሐዋርያት ሕግ ቀደሳት። 9ኙ ቅዱሳንም ከአባ ሰላማ ጋር ሥርዓተ ቅዳሴ አድርሰው የጌታችን የአምላካችን የኢየሱስ ክርስቶስ ሥጋ ወደሙን አቀበሏቸው።